ይሻልሻል። ነይ ወደዛ። አሁንም በድጋሚ ልቤን ለመስበር ነው የመጣ። እባክሽ አደይ ተረጋጋ። ምን አስበህ ነው? ልጅቷ ለምንድን ነው የምትጋደዳት? ምንድን ነው የሚያደነብር? አደይ የኔ ወርቅ የኔ እናት ከልጄ ከለልዬ ጋር ታቀያይበኝ ነው አይደል? ለመሆኑ ሰራተኛ ሆናችሁ የፈረንጅ ምግብ ካልሰራችሁ ምን ሰራላችሁ እዚህ? ነገ ምናልባት ለመኖር የምትጓጉለት ነገር ሊመጣ ይችላል። ምን ማድረግ እንዳለብኝ ግራ ገብቶኛል። ታውቃታለህ ብቻ በአፍርብኝና ቢፈልገኝ ኖሮ እናቱ እንደዛ እያንቋሸሽ ስታስወጣኝ ዝም አይልም ነበር። እንደውም ይኸውልሽ በዚህ ሳምንት ነው ምድረው እንዴ አይኔ ቢታሰርም አነጣጥሬ ነው ከመሬት ምደባልቅ። አሬ ዳይመንድ ክራሽ ነች። ይኸውልሽ ካወቀ ያጠፋናል። እሺ ምን እንደተማመን አላውቅም። አልሸበጥጣትም። ምን ለማድረግ እያሰብክ? ልጄን ከማግባትሽ በፊት ሲጥ አድርጌ ነው የምገላግልሽ። መናገር አይጠበቅብኝም። በአንተ ልቤ ተሰብሯል እና የሆነ ችግር በተፈጠረ ቁጥር ዶክተር መሀላችን መግባት አለበት እያልሽ ነው? አረሪ በፈጠረ ተረጋጋ። አንተ እንዳሰብኩ አይደለም። ማስረዳት አይጠበቅብም። እንደፈለገ ያስብ። ዴቭ አደይን ተናግሮ ከማሳመን ይልቅ ይባስ ብሎ ከዶክተሩ ጋር ምን ታደርጊያለሽ እያለ እያቆሰላት ይገኝ ነበረ። ታዲያ አደይ ምንም እንኳን እናትህ ብታስቀይመኝም አንተ ግን በእናትህ ስም ይቅርታ መጠየቅ ሲጠበቅብህ አሁን ደግሞ ከዚህ ዶክተር ጋር ምን ታደርጊያለሽ እያልክ ትጠይቀኛለህ እያለችው ትገኝ ነበረ። ታዲያ ዴቭም አዎ እኔ እኮ እናቴ ምን አለችሽ? እናም ለሷ ደግሞ ይቅርታ ልጠይቅሽ ነው የመጣሁት ቢላትም ነገር ግን አደይ ማውራት እንደማትፈልግ እናም ደግሞ ምንም ነገር ከሱ መስማት እንደማትፈልግ ለእናቱ የነገራት ስለሷ መጥፎ ነገር እንደሆነ ማለትም አሁን ላይ አደይ ዴቭ ለእናቱ የነገራትን ነው እኔን እያለችኝ ያለችው እያለች እያሰበች ስለሆነ እናም ደግሞ ስለ ቤተሰቦቼ ክብር ዝቅ የሚያረግ ሰው በፍጹም የኔ ባል እና የኔ አማት ሊሆን አይችልም ስትል ነበረ። ዴቭን በድጋሚ ወደ እሷ እንዳይመጣ እያስጠነቀቀችው የምትገኘው። ታዲያ ዴቭን ምንም እንኳን ከእናቱና ከአደይ መምረጥ ቢኖርበትም ነገር ግን ከሁለቱ አንዳቸውን ማስበለጥ ስላልቻለ አሁን ላይ ለውሳኔ እጅግ በጣም እንደተቸገረ አይተናል። ዳይመንድ ዶክተሩን በስከ መጨረሻ ተሳካልህ ቢለውም ነገር ግን ዶክተር ዳይመንድ ስለምን እንደምታወራ አላውቅም፣ እስኪና ግባና ልሸኝህ በማለት ነበረ እንግዲህ ዳይመንድ ሊያስቀይሰው እየሞከረ የሚገኘው። ዳይመንድም የዴቭና አደይን መጣላት ሰምታል አይደል ዶክተር ሲልም ጠይቆት ነበረ። ዶክተሩም አዎ ዳይመንድ ሰምቻለሁ እናም በጣም አዝኛለሁ ሲልም ለመግለጽ እየሞከረ ይገኛል። ታዲያ ዳይመንድም እንዴ ለምንድን ነው የምታዝነው? ቆይ እስካሁን የት ነበርክ? ደግሞ እስከምን ሰማ ሲልም ጠይቆት ነበረ። ታዲያ ዶክተሩም አደይን አግኝቻት ነበረ፣ አደይን ትንሽ ስላመማት ለእሷ መድኃኒት ለመስጠት ሄጄ ነበረ ሲልም ለዳይመንድ እየነገረ ይገኛል። ዳይመንድም ሆይ ዶክተር አትገባበት የለ ቆይ ከምኔው እኔ ሳልነግርህ እንዴት ሌላ ሰው ነገረህ ብዬ ነው ሲልም እየጠየቀ ይገኝ ነበረ። ታዲያ ዶክተርም አያው አደይን ስላመማት ለአደይ የመጀመሪያ እርዳታ እንዳደርግላት እነ ለሊ ደውለውልኝ ነው እዛ ቤት የሄድኩት ሲልም እየገለጸ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 209 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ውድ የአደይ ፊልም ተከታታዮች ምንም እንኳን ለቀናታት ዴቭና አደይ የሚጋቡበትን ጊዜ ብንጠብቅም አሁን ደግሞ ጊዜው እንደተራዘመ እናም ደግሞ አደይና ዴቭ የማይጋቡበት ሌላ ታሪክ እንደተፈጠረ አይተናል። እሱም ምንድነው? የዴቭ እናት ወደ ሀገር ውስጥ መምጣት ነው። የዴቭ እናት እንግዲህ አደይን ቀድማ በሰማችው ታሪክ ስለመረዘቻት አሁን ልጇን ማግባት እንደማትችል እናም በድጋሚ ደግሞ አጠገቧ ብትደርስ ማለትም የልጇ አጠገብ ብትደርስ እንደምታስወግዳት እየዛተች ትገኛለች። ታዲያ የዴቭ እናት አልፋ ተርፋ አሹን በመቅጠር ነበረ እንግዲህ ዴቭና አደይ እንዳይገናኙ አድርግልኝ እናም ጠቀም ያለ ገንዘብ እከፍልሃለሁ ስትል ለአሹ እየነገረች የምትገኘው። ታዲያ አሹና አደይ ያላቸውን ቅርርቦች እናም ያላቸውን ዝምድና ስለማታውቅ የዴቭ እናት ሌላ አማራጭ ስላልነበራት አሹን ለመላክ ሞክራ ነበረ። አሹም ከእለት ለማያልፍ ለገንዘብ ብዬ እህቴን በፍጹም አልክዳትም ሲል ነበረ ለዴቭ እናት ለማስረዳት እየሞከረ የሚገኘው። እሱም ምንድነው አደይ ማለት ታላቅ እህቴ ናት፣ ማለትም እንደ ታላቅ እህቴ የማያት ልጅ ናት። ስለዚህ አንቺ በምትሰጪኝ ቅንጥብጣበው ገንዘብ ተገዝቼ እህቴን በፍጹም ለችግር አልዳረጋትም ሲል ነበረ የአሹ ምላሽ። ታዲያ የዴቭም እናት በጣም ስለተናደደች ድሮም አንተ ከዘበኝነት አትወጣም እያለች ነበረ የስራ ክብሩን ዝቅ ስታደርግበት የነበረው። አሹም ምንም እንኳን
እንኳን አንቺ ዝቅ ብታደርጊውም እኔ ግን የዕለት ከዕለት ጉረሬን ስላላሰጠኝ ስራዬን እጅግ በጣም እወደዋለሁ። እናም ደግሞ እንዳንቺ አይነት ሰዎች የኔ ስራ አይገባቸውም። አንድዬ ነገር ለእኔ ምን እንዳዘጋጀልኝ አታውቂም ሲል ነበረ የዴቭን እናት አንገቷን እያስደፋት የሚገኘው። አሁን ላይ እታለምም ሆነች እንዲሁም ደግሞ ሩታ ወይም በዙሪያዋ ያሉ ሰዎች ምንም እንኳን ከአልማዝ ጋር ሊያወሩ ቢሞክሩም ነገር ግን አንዳችም ነገር ተናግረው ሊያሳምኗት አልቻሉም። ወይዘሮ አልማዝ እንግዲህ ያችን ነጨጭባ ድሃ በፍጹም ልጅ አያገባትም ስትልም ውሳኔዋን ወስና ትገኛለች። ታዲያ እታለም አደይ እንደ መልኳ ናት፣ ውስጧም እንደ መልኳ ነው። ከላይ እንደምታያት ውስጧም ጽድት ያለና ንጹህ ነው። ለምንድን ነው አልሚዬ ቆይ አደይን እየጠላሻት እያለችን በተደጋጋሚ እየጠየቀቻት ትገኝ ነበረ። ታዲያ አልማዝ አይ እንግዲህ ከዚህ በኋላ የዛች ልጅ ስም እዚህ ቤት ቢጠራ እኔ ትቻችሁ ነው የምሄደው። በፍጹም ማንም እንዲጠራብኝ አልፈልግም። እናም ደግሞ አንቺ ነሽ እንደዚህ እያልሽ ለዚች ልጅ የልብልብ እየሰጠሻት ስትል ነበረ። ማንም ሰው እፊቷ ስሟን እንዳይጠራ ለማድረግ እየሞከረች የምትገኘው። ታዲያ እሺ ዲቭ አያሳዝንሽም? እነሱ እኮ በጣም ይዋደዳሉ። እናም እጅግ በጣም የሚዋደዱ ፍቅረኛሞች ናቸው። ለምን እንደዚህ ታደርጊያለሽ? ስትልም የፍቅር እናት እየጠየቀቻት ትገኝ ነበረ። ወይዘሮ አልማዝም ስለምን ፍቅር ነው የምታወሪው? አሁን ላይ ልጄ የማግባት ፍላጎት እንዳለው አውቄያለሁ። ስለዚህ ይህ ነገሩ ሳይጠፋ እኔ ልጄን እድረዋለሁ ስትል ነበረ እየተናገረች የምትገኘው። ታዲያ እታለምም ለማን ነው የምድሪው? ቆይ የሚፈልጋትን ትተሽ የማይፈልጋትን ልጅ ልታጋቢው ነው እንዴ? እነሱ እኮ በመካከላቸው ጥልቅ ፍቅር አለ ስትልም እየነገረቻት ትገኛለች። ታዲያ እንግዲህ አልማዝም አይ እንግዲህ ፍቅር አትበይ፣ በቃ እኔ እድርለታለሁ አልኩሽ እድርለታለሁ ስትል ነበረ ከእታለም ጋር ያለዋን ወሬዋን የዘጋችው። ከዛም ሮማን አልሚዬ እባክሽ ልጆቹ በጣም ይዋደዳሉ አትለያያቸው ስትልም አስከትላ እየነገረቻት ትገኝ ነበረ። እሷም ከዚህ በኋላ የዚች ልጅ ስም እዚህ ቤት እንዲጠራ አልፈልግም በማለት በተቀመጡበት ጥላቸው ሄዳ ትገኛለች። ታዲያ ሮማንም እቺ ሴትዮ አንድም ጥሩ ነገር የሚባል የላትም እንዴ? ቆይ ለምንድን ነው ሁልጊዜ መጥፎ ነገር የምትሆነው? እያለች እታለምን እየጠየቀቻት ትገኝ ነበረ። እታለምም አይ ሩታዬ እሷን ታውቂያታለሽ አይደል? ስለ እሷ መጥፎ ነገር መናገር አትችም፣ እባክሽ በዚህ ልክ አትጥያት። እናም ደግሞ መጥፎ ነገር እንዲናገሯት አትፈልግም። ይህን ነገር ከተናገሯት እሷ እንደሚያማት እናም ደግሞ እራሷን እንደምስት ታውቂያለሽ አይደል? ስትል ነበረ ሩታን አፏን ለማዘጋት እየሞከረች የምትገኘው። ፍቅር በሰራችው ስራ እጅግ በጣም እየተሳቀቀች ትገኛለች። እናም ከዚህ በፊት ዳኒን እያደረገችውን ነገር የምናውቀው ጉዳይ ነው። እሱም የለሊን የቤት ካርታ አሳልፋ መስጠቷ አሁን ላይ ስራዋ እጅግ በጣም እያሳቀቃት ስለሆነ አሹ እባክህ አብረኸኝ እንድትወጣ እፈልጋለሁ ስትልም እየጠየቀችው ትገኛለች። ታዲያ አሹም እኔ አሹ ቀብራራው የምየ ልጅ በማለት ነበረ የዚህ ቤት ጥበቃ እንጂ የፍቅር ጥበቃ ተብዬ አልተቀጠርኩም። ስለዚህ አንቺን የምጠብቅበት ምንም አይነት መንገድ የለም። ማንም እንደፈለገው ስለረገጠ እና እንደፈለገው ስለነዘረ እኔን እየተነሳ ሊያዘኝ አይችልም። ስለዚህ ፍቅር እኔ ያንቺ ጥበቃ ስላልሆንኩኝ አሁን ከአጠገቤ ዞር በይ ሲል ነበረ አሹ ፍቅርን እያሰናበታት የሚገኘው። ታዲያ ፍቅርም ምንም እንኳን እንደለመደችው አሹን ለማዘዝ ብትሞክርም በስከ መጨረሻ ግን አልተሳካላትም። ስላልተሳካላት የግዴታ ፍቅር ከአጠገቡ መሄድ ነበረባት። ማለቴ ለብቻዋ መሄድ ነበረባት። ለብቻዋም እየሄደች በነበረበት ሰዓት የፈራችው ነገር አልቀረም፣ እየደረሰባት ይገኛል። እሱም ምንድን ነው? ዳኒ በከሃደችው ልክ አሁን ላይ ፍቅርን ሊበቀላት ይፈልግ ነበረ። ፍቅርን በመከታተል አሁን አግኝቷት ይገኛል። እናም ፍቅርን አግቶ ምን ልታደርገኝ ነው ዳኒ እባክህ ብትለውም ነገር ግን ፍቅር ያደረግሽውን ነገር ረሳሽው እንዴ ሲል ነበረ አግቶ ይዟት እየሄደ የሚገኘው። ፍቅር በስከ መጨረሻ ያደረገችው ጥፋቷ አሁን ላይ እያሳቀቃትና እያሰቃያት ይገኛል። እንግዲህ የፍቅር እጣ ፋንታ ይህ ሆኗል ማለት ነው። አደይ እጅግ በጣም ከመናደድና ከመሰቃየቷ የተነሳ አሁን ላይ በህልማ ሁላ የምታስበው የዴቭ እናት ከልጄ እራቂ አጠገቡ እንዳትደርሺ እያለቻት እንደሆነ ነው። በስከ መጨረሻም አደይ በቅዠቷ የዴቭ እናት በትራስ ጨርቅ አፍና እየገደለቻት እንደሆነ እያየችም ትገኛለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።